ጌታ የተባረከ ይሁን። አመሰግናለሁ እግዚአብሔር አምላኬን ደግሞም ቤተክርስቲያን ይህንን እድል ስለሰጠችኝ እግዚአብሔር አብዝቶ ይባርካችሁ። ደስ ብሎኛል። የመጀመሪያ ጊዜ ነው በአካል እንደዚህ ስመጣ። በዙም ተገናኝተናል ከዚህ በፊት። ጌታ የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ጌታ ይባረክ። እንጸልይና ወደ ዛሬው ፕሮግራም እንግባ። ጌታ የተባረከ ይሁን። ጌታ ኢየሱስ ስምህን እንጠራለን። የአብርሃም አምላክ የይስሐቅ ያዕቆብ አምላክ በክርስቶስ ኢየሱስ ስምህን እንጠራለን። እናመሰግንሃለን ጌታ ሆይ፣ በመጀመሪያ ስለጸለየችው እህት እናመሰግንሃለን። መንፈስ ቅዱስ በመካከላችን ስለማለድክልን ስምህ ይባረክ። ጌታ ሆይ ደግሞ እንድናመልክ ስለረዳችን እህታችን በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ስለ ፓስተር ለቅ ያመሰግንሃለሁ። መንፈስ ቅዱስ ዛሬ እግዚአብሔር መንፈስ ቅዱስ ወደዚህ ፕሮግራም ደግሞ ከያሉበት የገቡትንም ቅዱሳን እግዚአብሔር ሆይ ስለነሱም አመሰግንሃለሁ። ስለ ራሴም አመሰግንሃለሁ። ጌታ ሆይ እድል ሰጠን። በህይወት ዘመናችን ቀኖቻችን ከተጻፉት ቀኖቻችን ይቺ ቀን እግዚአብሔር ሆይ በዚህ ስፍራ ካንተ ጋር ልንገናኝ እግዚአብሔር ሆይ ከተለያየ ቦታ ተገናኝተናል። ይህንን ያደረግክ እግዚአብሔር ስም ብሩክ ይሁን። እናመሰግንሃለን። እንግዲህ እንደሰበሰብከን ልጆች በማዕድ ዙሪያ ተሰብስበናል። በብርሃንህ ውስጥ ሌላ ብርሃን አሳየን። መንፈስ ቅዱስ በክርስቶስ ኢየሱስ ስም አስተምረን። የምንማረው እንዲያፈራ በህይወት እንዲያብኖረን እግዚአብሔር ሆይ 60 80 100 የሚያፈራ እንዲሆን በክርስቶስ ኢየሱስ ስም እንጸልያለን። መንፈስ ቅዱስ አስተምረን፣ ደግሞም ተናገረን። በክርስቶስ ኢየሱስ ስም ጸለይኩኝ። አሜን። ጌታ ተባረከ ይሁን። ስሙ ብሩክ ይሁን። ይሄ ፕሮግራም ሲሰጠኝ አስቤያለሁኝ፣ ጸልያለሁኝ እና በልቤ የሞላውን ዛሬ አብረን የምናየው እግዚአብሔርን የሚፈራ እንዲህ ይባረካል የሚል ርዕስ ነው። አብረን የምናየው እግዚአብሔርን የሚፈራ እንዲህ ይባረካል ይላል። ጌታ የተባረከ ይሁን። መዝሙረ ዳዊት 128 ከ1 እስከ 6 ትንሽ ገለጥ ስለሚያደርገው በአዲሱ ትርጉም ላንበበው። ጌታ የተባረከ ይሁን። እንዲህ ይላል። በጌታ ስም አነባለሁ። እግዚአብሔርን የሚፈሩት ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው። የድካምህንም ፍሬ ምስጉን ነው፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን ይላል። ጌታ የተባረከ ይሁን። ይሄ የሰለሞን የክብር መዝሙር ነው ይለዋል። 127 እና 28 አንድ መዝሙር ነውና በሁለት ተከፍሎ ነው ብለው ይላል አንዳንድ ትርጉም ላይ። ግን የተዘመረ መዝሙር ነው። እንዲህ ብሎልን ነው ያለው። እግዚአብሔርን የሚፈሩ ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው። እግዚአብሔርን የሚፈራ ምን አለው? የሚፈራ ሁሉ መንገድ አለው። መፍራቱ የሚታወቅበት መንገድ አለው። የተባረከ ይሄ እግዚአብሔር የሰራው እግዚአብሔር የሚፈራው ቤተሰብ፣ ይሄ እግዚአብሔርን የሚፈሩ በመንገዱም የሚሄዱም ብሎ የሚያስቀምጣቸው የፋሚሊ የቤተሰብ ስትራክቸር ወጥ ያሳየናል ማለት ነው። እና እግዚአብሔርን የሚፈራ ቤተሰብ በመንገዱ የሚሄዱ ይላል። እግዚአብሔርን የሚፈራ ቤተሰብ በመንገዱ የሚሄዱ ምን አላቸው? ይመራቸዋል። መንገድ ለመሄድ መንገዱን ማወቅ ያስፈልጋል። መንገዱን ካላወቅን እንዴት እንሄዳለን? ጂፒኤስ አለን፣ እግዚአብሔር የሰጠን መንፈስ ቅዱስ ይመራቸዋል። የእግዚአብሔር መንፈስ ይመራቸዋል። ስለዚህ በመንገዱ የሚሄዱ የሚመሩ ናቸው። መንገዱን የሚያውቁ ናቸው። ብዙ ግራ የሚያጋባ ነገር ሊገጥማቸው ይችላል፣ ግን መንገዱን ያውቃሉ። መንገዱ ሊጠፋባቸው ይችላል፣ ግን መንገዱን የሚያሳያቸው አሉ።
የቃሉን ጂፒኤስ እግዚአብሔር ያሳያቸዋል፣ ይመራል። ይህንን እንደዚህ ይመራል። በእግዚአብሔር ቃል ውስጥ እግዚአብሔር የመራቸው ይሄ የተመሩ በእግዚአብሔር መንፈስ የተመሩ በተለያየ መንገድ እግዚአብሔር የተናገራቸውና የተመሩ ሰዎች አሉ። ከአዲስ ኪዳን ማቴዎስ 2 ላይ ማርያምንና ዮሴፍን የመራ እግዚአብሔር በመንገዱ የሚሄዱ በፈቃዱ የሚሄዱ የተመሩትን ሰዎች እናያለን። ማቴዎስ 2 ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስ ከተወለደ በኋላ በምስራቅ ኮከቡን እንዲያዩ ጠቢባን ልኮ ይህን ከሰማ በኋላ እንደዚህ ሆነ። 3 ላይ ንጉሥ ሄሮድስ ይህን በሰማ ጊዜ ታወከ ይላል። እንዲሁም መላይቱ ኢየሩሳሌም አብራ ታወከች። እርሱም የካህናት አለቆችንና የአይሁድ የሃይማኖት መምህራኑን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏልና ብሎ አለ። ዝቅ ብለን 7 ላይ ስናነብ ከዚያም ሄሮድስ ጠቢባኑን በቤት አስጠርቶ በማነጋገር ኮከብ የታየበትን ትክክለኛ ጊዜ ተረዳ። ጠቢባኑም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ጠቢባኑ ንጉሥ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡን ሲያዩ ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር ተንበርክከው ሰገዱለት። እየተመሩ መጡ። ጠቢባን እግዚአብሔርን ያውቃሉ። እየተመሩ መጥተው ሕፃኑን አዩት። ከፍተው ወርቅ፣ ዕጣን፣ ከርቤ ሳጥኖቻቸውን ከፍተው ሰጡት። ወደ ሄሮድስ ግን እንዳይመለሱ በህልም ባስጠነቀቃቸው 12 ምን ይላል? እግዚአብሔርም ወደ ሄሮድስ እንዳይመለሱ በህልም ባስጠነቀቃቸው መሰረት መንገድ አሳብረው ወደ ሀገራቸው ተመለሱ። መራቸው። ሊመጡ ታዘው የመጡት ሰዎች እግዚአብሔር መለሳቸው። በህልም አስጠነቀቃቸው፣ እንዳትመለሱ ወደ ሄሮድስ እንዳትመለሱ አለና ከመንገድ መለሳቸው። በጣም ይገርማል። ይሄ የሚመራ እግዚአብሔር እንደዚህ ይመራል። በህልም ይመጣል፣ በመልአክ ይመጣል፣ በቃሉ ይመጣል። እግዚአብሔርን የሚፈሩ ድምፁን ያውቃሉ። እግዚአብሔርን የሚፈሩ ቃሉን ያውቃሉ። ወደ እነሱ የሚመጣውን ድምፅ ያውቃሉ። 13 ላይ ምን ይላል? ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በህልም ተገኝቶ ተነስ፣ የምትመለስበትን ጊዜ እስካስታውቅ ድረስ ሕፃኑንና እናቱን ይዘህ ወደ ግብፅ በመሸሽ በዚያ ቆይ፣ ሄሮድስ ሕፃኑን ሊገለው ይሻልና አለው። አይገርማችሁ? እስካሁን ድረስ መልአኩ ገብርኤል ተገልጦ ለማርያም ነው ወንድ ልጅ እንደምትጸንስ የነገራት። እንዴት ይሆንልኛል ብላ ስትል በቃ መጨረሻ ላይ እንደ ቃል ይሆንልኝ ብላ ከገብርኤል ጋር ስትነጋገር የነበረችው ማርያም ነበረች። ጌታ ኢየሱስ ክርስቶስ ተረግዞ እስኪወለድ ድረስ ከዛ በኋላ እግዚአብሔር በጣም የሚገርም እግዚአብሔር አምላክ ነው ወገኖች። ወደ ቤተሰቡ መሪ መጣ። አሁን ተወልዷል። የማርያምን ዮሴፍ እየመራ ይዟት እዚህ ጋር ደርሷል። በእርግዝና ጀምሮ ነው ሊገለው ሄሮድስ ሲፈልግ የነበረው። አሁን ደግሞ ተወለደን ሰማ። ወደ ዮሴፍ መጣ። የሚመራ ቤቱን የሚመራ አባት የሚመራ ቤት የቤተሰቡ መሪ የእግዚአብሔርን ድምፅ ይሰማል። ሰማው። እግዚአብሔርም ወደሱ መጣ። በዚህ መስመር ላይ ያላችሁ አባቶች፣ ወንድሞች እንደ መሪ እንደ ቤተሰብ ካህን ለእግዚአብሔር ድምፅ ቅርብ ልንሆን ያስፈልጋል። የእግዚአብሔርን በረከት የምንወድ ከሆነ የእግዚአብሔርን በረከት የምንፈልግ ከሆነ በጣም የሚገርም ነው። ተመልሶ ወደ ማርያም አልመጣ፣ ወደ ዮሴፍ መጣ ይላል። ስለዚህ ዮሴፍ ተነሳ፣ ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ሄደ። ይሄ ፋሚሊ ስትራክቸር ነው ወገኖቼ። የፋሚሊ መርህ ነው የሚያሳየን። የቤተሰብ አስተዳደር ነው የሚያሳየን። እንዴት ነው? እኔ አልሰማሁም፣ ይመስክርልኝ እንዴ፣ እንደዚህ አለን እንዴ የሚል ክርክር ተከራከረች ሲሉ አታዩዋትም ማርያምን።
በቀጥታ ታዛ ልጇን ይዛ ተነስታ ሄደች። እግዚአብሔር እንደሚናገረው ዮሴፍን ታውቃለች፣ ደግሞም ታምናለች። ወገኖች እግዚአብሔር ይናገራል፣ ለሌሎቻችን ይናገራል፣ ለአባቶች ይናገራል፣ ለቤተሰብ መሪ ይናገራል። እንደ መሪ ልንከተል መከተልን ነው የምታሳየን። እንዴ መልአክ ተገልጦ እኮ ያናገራት ሴት ናት ወገኖቼ። እንዴ መልአክ ተገልጦ ያናገራት ሴት ከወንድ ሳትገናኝ የጸነሰች የምትገርም ማርያም። ተነሺ ሲላት ተነሺ እባክሽን፣ አረ የሚፈልጉት ተነስተዋል፣ ሊገሉን ነው፣ ህፃኑን የሚገሉት ተነስተዋል፣ ተነሽ ከዚህ መውጣት አለብን። የሚገርም ነው። ያሳየናል ያሳየናል። ትክክለኛ አስተዳደር ነው የሚያሳየን። ይዞ ወደ ግብፅ ሄደ ይላል። በዚያም ሄሮድስ እስከ ሞተበት ጊዜ ድረስ ኖረ። በዚህም ልጄን ከግብፅ ጠራሁት በማለት በጌታ በነቢዩ አንደበት የተናገረው ቃል ተፈጸመ። በነቢይ በብሉይ ኪዳን የተነገረለትን ትንቢት ስለ ጌታ ኢየሱስ ክርስቶስ ማቴዎስ አስታውሶ ይጽፋል። እንዲህ ተብሎ ነበር፣ በብሉይ ኪዳን ወደ ግብፅ መሰደዱ ተጽፎ ነበረ ይላል። በጣም የሚገርም ነው ወገኖች። በጣም እግዚአብሔር የሚያስደንቅ አምላክና ጌታ ነው። ሄሮድስ ጠቢባኑን እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑን በተነገረ መሰረት እድሜያቸው 2 ዓመትና ከዚያም በታች የሆኑ የቤተልሔምና አካባቢዋ መንደሮች ወንዶች ልጆች ሁሉ ልኮ አስገደለ። እነ ማርያምን ግን ዮሴፍንና ማርያምን ግን እግዚአብሔር አሸሸ። ወገኖቼ እግዚአብሔርን የሚሰማ ሰው፣ እግዚአብሔርን የሚሰማ አባት ከቤቱ ሞትን ያስሸሻል፣ ያስመልጣል፣ ያድናል፣ ያስጥላል። አስጣለ። በቤት ላይ በዓለም ላይ አዋጁን አስቻገረው። አዋጅ ነው የታወጀው፣ ከ2 ዓመት በታች ያሉ ወንዶች ይገደሉ ብሎ። አንድ ጌታ ኢየሱስ ክርስቶስን ፍለጋ በዛን ዘመን 2 ዓመት የሞላቸው ወንዶች በሙሉ ተገደሉ። በጣም ነው የሚገርም። አስገደለ ይላል። አስገደለ። የልቅሶ ታላቅ ዋይታ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች። ልጆቿ አልቀዋል። በጣም ብዙዎች የሞቱበት ነው ወገኖቼ። ብዙዎች በሚሞቱበት፣ ብዙ አዋጅ በወጣበት ግን እግዚአብሔርን የሚሰማ እግዚአብሔርን የሚፈራ እና እግዚአብሔርን የሚሰማ ግን ያመልጣል። አንድ ዮሴፍ ነው የሰማው፣ ግን አመለጡ ወገኖቼ፣ አመለጡ። በጣም እግዚአብሔር ክብር ለእግዚአብሔር ይሁን። በእግዚአብሔር መንገድ የሚሄዱ እግዚአብሔርን ይሰማሉ፣ እግዚአብሔር ይመራቸዋል። በጣም ወገኖቼ፣ በጣም ትልልቅ ነገር፣ ከትልልቅ ሞት፣ ከትልልቅ ጥፋት እግዚአብሔር ይታደጋል። እግዚአብሔርን እንሰማለን ወገኖቼ። ለእግዚአብሔር ድምፅ ቅርብ ነን ወገኖቼ። ለእግዚአብሔር ድምፅ ቅርብ እንሁን። እግዚአብሔር ይናገራል፣ ይመጣል። እኔ በጣም ብዙ ሰዎች ስለምናማክር ብዙ ሰዎች እኔና ባለቤቴ እናማክራለን። በጣም አንዳንድ ጊዜ ሰዎች የሚጋጩበትን ነገር ስንሰማ በእግዚአብሔር ፈቃድ ይከራከራሉ። ወይ እሱ የእግዚአብሔር ፈቃድ ይሄ ነው ይላል፣ እንዴት የእግዚአብሔር ፈቃድ እንዲህ ይሆናል ብላ ትላለች። ወይም የእግዚአብሔር ፈቃድ። አቤት ክርክር ወገኖች! ግን ስትራክቸር ሰጠን። የቤቱ አባት ለዮሴፍ እግዚአብሔር ተናገረው፣ ለእግዚአብሔር ተናገረው። ሽሽ በቃ ሽሻል። ከሞተም በኋላ ደግሞ እንደገና አሁን ምን ይለዋል? ሄሮድስ ሞቷል፣ ይዘህ ተመለስ። በቃ 19 ላይ ስንሄድ ደግሞ ምን ይላል? ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋል። አሁን የለም፣ ያ ችግር ተለውጧል፣ ዘመኑ ተለውጧል። ሄሮድስ የለም። ስለዚህ ወደ ሀገር ወደ ቤት ተመለስ። እንዴ አለ አትልም። ምንም ኮንቨርሴሽን፣ ምንም ጭቅጭቅ፣ ምንም ክርክር አትሰማም። እግዚአብሔርን የሚሰማ አባት፣ የሚሰማ ባል በቤት ውስጥ ይታመናል። ባለፈው አይታለች።
እግዚአብሔር ሰምቶ ሲያስመልጣቸው አይታለች። እግዚአብሔር ይሰማሉ እኮ። አቤት 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 አቤት! ከ2 ዓመት በታች እኮ በእስራኤል ምድር እኮ ህዝብ አለቀ፣ ወንዶች ልጆች ተገደሉ። ይህን ሰምተዋል። እንዳስመለጣት አይታለች። ትናንት እግዚአብሔር በዮሴፍ የተናገረ ዛሬም ይናገራል ብላ ታምናለች። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ይመራናል። ትንሿን ድምፅ የምንሰማት እንዳንተላለፍ ነገ ዛሬ ብንል ኖሮ ቢሉ ኖሮ ዮሴፍና ማርያም ኢየሱስን አስገድለው ነበር። ወገኖቼ እንደዚህ ነው። በመንገዳቸው በመላእክት በህልም እየመራ አደረሳቸው። ክብር ለእግዚአብሔር ይሁን። ዛሬም እግዚአብሔር ይመራናል። ዛሬም እግዚአብሔር ይናገረናል። ወገኖቼ በህፃናት ልጆች እግዚአብሔር ይናገረናል። እኔ በጣም አስታውሳለሁ አንድ ጊዜ የሚገርም ነገር እግዚአብሔር በህይወት ያደረገውን አረሳ። የመጨረሻ ልጅ ምናልባት የ7-6 ዓመት ልጅ ነው የሚሆነው እና እኔ ወደ ውጭ ልሄድ ፀጉሬን አበጥራለሁ። ልሄድ ነው የተነሳሁት እና ሲሮጥ ደጅ ነው እየተጫወተ ያለው። ሲሮጥ መጣና ማሚ አለኝ። ገስጭው እሰሪው መንፈሱን እሰሪው ከዚህ ጋር የሚመጣውን አለኝ። ከዚህ ጋር የሚመጣውን ብሎ ምልክት ሰጠኝ። ከእንዲህ አይነት ቦታ የሚመጣውን አለኝ ማለት ነው አለኛው። ምልክት ሰጠኝ እና እየሮጠ ነው የመጣው ከጨዋታ ላይ ተመልሶ እየሮጠ ወጣና ሄደ። ገባኝ እግዚአብሔር እንደተናገረው። ስለዚህ ሊሄድ የነበረውን ሰረስኩኝና ተንበርክኬ ገሰጽኩ፣ አሰርኩ። በቃ አሰርኩኝ። መንፈሱን ገብቶኛል ማለት አንድ ነገር እግዚአብሔር እንዳሳየው ገብቶኛል። ተቃውሜ አስሬ ጠራሁት ማለት ነው። ምንድነው ቅድም ያልከኝ አልኩት። አሁን ቀርቻለሁ። እንዲህ ቅድም ያልከኝ አልኩት። አልመጣሁም አለኝ። እኔ አላልኩሽም አለኝ። በእግዚአብሔር ፊት ነው ማለት በፍጹም አላልኩሽም፣ እኔ አልነገርኩሽም አለኝ። ወንድሞቹን ጠራው። እንዴ አንተ መጣል አስመሰከርኩኝ። አንዱን ነገር አያውቀው። ስለዚህ ተነድቶ ነበር የመጣው። ሙሉ ቀን ጠየቅኩት እየደገምኩ፣ አንዱን ደቂቃ አያስታውሰው። እንደመጣም እንዳናገረኝም አያስታውሰው። ስለዚህ የእግዚአብሔር ምሬት ነበር ማለት ነው። እግዚአብሔር በሱ ውስጥ ነበር የሚናገር። በጣም ባለቤቴ ናት። በጣም መለኩሴ ነበሩና በጣም እንጸልያለን ለእሳቸው ወደ ጌታ መምጣት። በጣም አብረን ነው የምንኖረው። ለ25 ዓመት አብረን ኖረናል እና ብዙ እንጸልያለን። ገስጪ ያለኝ በቃ ከሚሄዱበት ነው ያለኝ ማለት ነው። እና በጣም ያንን ነበር እየተቃወምኩ። ቤታችን ቅርብ ነበር ለሚሄዱበት ቦታ ማለት ነው። እና እየተቃወምኩ ነበር የምጸልየው የነበረው። በፍጹም ልረሳው አልችልም። አንድ መንፈስ እግዚአብሔር እንደመታ እርግጠኛ ነበርኩ። በቃ የባለቤቴ እናት 15 ዓመት ጸልየናል ወደ ጌታ እንዲመጡ። በጣም 15 ዓመት ቤታችን በጣም ብዙ ሰው ሄደናል። ቤታችን አጋንንት ይጮሃል። ማማያሉ የማይካፈሉት ፕሮግራም የለም። ግን ጌታን ተቀብለው ያውቀው ጌታ ኢየሱስ ክርስቶስ ልክ ይሄ ነገር በሆነ በዛቸው ሳምንት ውስጥ ጌታ ፊት ለፊት መጥቶ ኢንካውንተር አደረጋቸው። ጌታ እማማ በህልማቸው መጣና ጠሩኝ። እንዲህ እኮ አየው ብለው ነገሩኝ ማለት እኔ ደነገጥኩኝ። ምን ልበላቸው ደነገጥኩኝ። መጣ አየሁት አሉት። በቃ አየሁት አሉት እና ባለቤቴ በመጣ እያልኩ እያሰብኩ ስል ከፍቶ ገባ። ወደ ክፍላቸው ገባና እማማ ንገሩት ቅድም ያዩትን ህልም አልኳቸው። ሲነግሩት እንዴ እማማ ጌታ እኮ ነው። አዎ ገብቶኛል። በቃ ተቀበሉ ሲል ይኸው እቀበለዋለሁ አሉና ብድግ ብለው ቆሙ ማለት ነው። የለበሱትን ልብስ አይረሳኝም። ዚፐር ነው ከፊታቸው። ዚፐሩን ከፈቱና እቀበለዋለሁ አሉና 2 እጃቸውን አንስተው ተቀበሉ። በጣም ጌታን እንዴት እንዳስደነቀኝ ተቀበሉ። በጣም ተፈራሁ። በጣም ልጃቸውን ይወዳሉ። በጣም ይወዱናል። በጣም በፍቅር ነው የሚወዱን። ለልጆቻቸው ሁሉ ኑ ልጆቻችሁን እኔ ልጆች ቤት እዚህ አንጡ፣ የኛም ቤት የኔ ቤት ነው የሚሉት። ኑ እኔ ቤት አንጡ፣ ልጆቻችሁን ትጸልይላችሁ ነው የሚሉት። በጣም ነው የሚገርመው። እና እንደዛ ነው የሚሉት። በቃ እማማ ስለሚወዱን ነው እንዴ? ደግሞ ቢወዱን ዶሮ እስከዛሬ ይቀበሉ አልነበረም? አይ ጌታ መጥቷል። በዚህ በሁለት ነገር መካከል ሆንኩ ማለት ነው። እስቲ ያልኩኝ እና ጠዋት አልጋቸውን የምታነጥፍላቸው ታለች።
እና አልጋቸውን አነጠፈችላቸውና መቁጠሪያቸውን አነሳችና አልጋቸው ትራሳቸው ስራ አደረገችላቸውና እማማ አለቻቸው መቁጠሪያው እዚህ ጋር ነው ስትላቸው ወይ ልጄ ቀረ እኮ እሱ አሏት። በቃ እሱ እኮ ቀረ አሁን እኮ ሌላ ነው አሏት ማለት ነው። እኔ በእግዚአብሔር ፊት ነው የምላችሁ ወደ ስራ ነው ልሄድ ስወጣ ነው የሰማሁት። በቃ ሙሉ ቀን ላልመሰከርኩት ስዘምር ስደሰት ያልዋልኩበትን በቃ ጨረስን። በቃ ዘመዶቻችን እህት ወንድሞቻችን ጨረስን። በቃ እማማ ብቻ ነበር የቀረ በባለቤቴም በእኔም። እግዚአብሔር አስደናቂ ነገር ትንሽ በሚመስል ድምፅ የልጅ ድምፅ በሚመስል ድምፅ ወገኖች እግዚአብሔርን መንፈስ ይመራናል። እኔ በጠይቃችሁ እርግጠኛ ነኝ እግዚአብሔር በብዙ ምሪት የመራችሁ ሰዎች አላችሁ። እግዚአብሔር ይመራል። በመንገዱ የሚሄዱትን ይመራል። ከመንገዱ እንዳይወጡ ይመራቸዋል። ከመንገዱ እንዳይወጡ ቅድም ከአንድ እህቴ ጋር ስለ እግዚአብሔር ምሪት እየተነጋገርን ነበር ወገኖች። በእግዚአብሔር መመራት፣ በእግዚአብሔር ተመርቶ መሄድ እና ትንሽ መሳት አቤት! እዚህ ሀገር ጂፒኤስ በጣሊያንኛ ምን እንደምትሉ አላውቅም። የኛ ጂፒኤስ ግን አሜሪካን ሀገር ጂፒኤሱ ከተሳሳትን ያለችንን ሳንሰማ መንገድ ከሳትን ምን እንደምታደርገን ተቀል ዩተርን ዙሩ ነው የምትለን። ተመልሰን እዛች የሳትናት ጋር እስክንደርስ ድረስ እንደገና እዛችው ቦታ ላይ ታመጣናለች። አቋራጭ የለውም። የእግዚአብሔር ምሪት አቋራጭ የለውም ወገኖቼ። የእግዚአብሔር ምሪት አቋራጭ የለውም። ይመራናል። ክብር ለእግዚአብሔር ይሁን። ይመራል። ይሄ እግዚአብሔርን የሚፈሩ ሰዎች፣ ይሄ እግዚአብሔር የሚባርካቸው ሰዎች እግዚአብሔር ይመራቸዋል። ክብር ለእግዚአብሔር ይሁን። ይመራል። በእግዚአብሔር መንገድ የሚሆኑ ይመራቸዋል። ምን ይላል ቀጥሎ? በጣም የሚገርም ነገር ይናገራል የእግዚአብሔር ቃል። የድካምህን ፍሬ ትመገባለህ ይላል። ይሄ እግዚአብሔርን የሚፈራ ሰው፣ ይሄ እግዚአብሔርን መንገድ የእግዚአብሔርን የሚፈራ ቤተሰብ የድካም ፍሬ አለው። የድካም ፍሬ ይበላል ይልና ይገልጠዋል። ምን ይለዋል? የድካም ፍሬ ትበላለህ ይልና ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንዳሉ የወይራ ቡቃያ ናቸው። እንደሚያፈራ ወይን ናት። የማያፈራ አለ ማለት ነው። እቺ ግን የደከምክባት ግን እንደሚያፈራ ወይን ናት ይላል። እንደሚያፈራ ወይን ናት። የምታፈራ ወይን ለማግኘት ድካም ይጠይቃል፣ ስራ ይጠይቃል፣ ጉልበት ይጠይቃል፣ አቅም ይጠይቃል። ወገኖቼ የሚያፈራ ወይን ሲተከል ማለት ነው። እኔ እናት አባቴ ቤት ያደግኩበት ቤታችን ያደግኩበት ቤት የወይኑ ግቢ ነው የሚባለው። እናቴ ወይን ተካይ ናት። ሰው አታስነካ እና በጣም ስለ ወይን በዝርዝር ነገር ትነግረናለች። እኔ በጌታ ከመጣሁ በኋላ የወይን ግንድ ነኝ እንደዚህ ስል በጣም የሚገባኝ ነገር ነው። ሳያደግኩትም አንዳንድ ጊዜ ትምህርት ቤት ውለን ስንመጣ እዛ እጥላው ስር ነው፣ ቅጠሉ ስር ነው አልጋ ይሰራለትና ወይኑ ግንድ ይዘረጋል እና ቅጠሉ ጥላ ነው። እዛ ስር ቁጭ ብለን እናጠናለን፣ ሆምወርካችንን እንሰራለን፣ እንወዳለን። በቃ ደስ ይለናል። በተለይ ከትምህርት ቤት ስንመጣ እዛ ስር መቀመጥ እና አንዳንድ ጊዜ ከትምህርት ቤት ስንመጣ ግን ባዶ ሆኖ እናገኘዋለን። ባዶ ሆኖ የሚገረዝ ቀን ማለት። ከዛ በፊት ግን የሚተከል ቀን አለ። ሊተከል ካለ 2 ሰዓት ሲቀረው ስሩ ለ2 ሰዓት ያህል ሙሉ በሆነ በውሃ ውስጥ ይዘፈዘፋል። ስራ ነው። ትልልቅ እናቴ በትልልቅ ባሌ ውሃ ሞልታ እዛ ውስጥ ትዘፈዝፋለች። ሰው አይቆርጥም፣ ራሷ ናት የምትቆርጠው። ከዛ በኋላ ከዘፈዘፈች በኋላ ይተከላል ማለት ነው። እንግዲህ ያ ከተተከለ በኋላ የሚያድገውና አሁን ያ ቅጠሉ ሲንዠረገግ ጥላ ይሆናል፣ ግን ፍሬ የለውም። ጥላ ይሆናል፣ ፍሬ የለውም። ስለዚህ ምን ይሆናል? ይገረዛል። አድካሚው ስራ ወይን መግረዝ ነው፣ ማስተካከል ነው፣ ማቅናት ነው።
መለየት ነው። እና እናቴ እዛ ላይ ወይን የምትገርዝ ቀን ለአለባበሷ ይለወጣል። በጣም ድክም ነው የሚላት እና ያን ቀን አታናግሩኝ፣ ይህን ሰሞን አታናግሩኝ። ታውቃላችሁ የወይን ስራ ላይ ነኝ፣ የሚገረዝበት ጊዜ አታናግሩኝ፣ ይደክመኛል። መናገር ይደክማታል፣ መናገር ይደክማታል። ስራ ላይ ነች እና ካማውን ትቆርጥና የምታረገው ከወይኑ ግንድ ጋር ከትልቁ ጋር ታስረዋለች፣ ታጣብቀዋለች እና ይታሰራል። ደካማው ሃሌሉያ! ለካ ሚስትህን ከክርስቶስ ከወይኑ ግንድ ጋር ማጣበቅ ትልቅ ስራ ነው፣ ትልቅ ስራ ነው። ያደክማል። አዎ ያደክማል፣ በጣም ያደክማል። የወይን ግንዱን ከወይኑ ግንዱ ጋር ማጣበቅ፣ አገናኛት። የምታፈራው ሚስትህ የምታፈራ ናት። አለበለዚያ ቅጠል ብቻ። እናንተ በጣም ብዙ ሰው አብሮ እየኖረ አንድ ሆኖ የማይኖር ብዙ አለ። እኔ ምክር ውስጥ አይደል ያለሁት። በቆንጆ ቤት ይኖራሉ፣ ቆንጆ መኪና ይነዳሉ፣ ልጆች አሏቸው፣ ግን አንድ ሆነው እየኖሩ አይደለም። ከግንዱ ጋር ግን የተጣበቀች ሴት አይደለች። ከግንዱ ጋር ማን ነው የሚያጣብቃት? የወይኑ ፍሬ ባለቤት፣ የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ፓስተር፣ የቤቱ ካህን ከወይኑ ግንድ ጋር ያጣብቃታል። እንዴት አድርጎ ኢየሱስ ክርስቶስ ቤተክርስቲያንን እንዴት አድርጎ ነው ያጣበቃት? በጣም የሚገርም ነገር ነው የእግዚአብሔር ቃል የሚናገረው። የሚገርም ወገኖቼ፣ በጣም የእግዚአብሔር ቃል የሚያስደንቅ የሚያስገርም። የእግዚአብሔር ቃል እንደዚህ ይላል። ኤፌሶን 5:21 ላይ እንደዚህ ይላል፣ 28 ላይ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለ እርሱ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ፣ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስና እንከን አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ባሎችም እንዲሁ ሚስቶቻቸው እንደ ገዛ ስጋቸው መውደድ ይገባቸዋል። ሚስቱን የሚወድ ራሱን ይወዳል። የገዛ ስጋውን የሚጠላ ማንም የለም። ይመግበዋል፣ ይንከባከበዋል። ክርስቶስም ለቤተክርስቲያን ያደረገው ልክ እንደዚሁ ነው ይላል። ሃሌሉያ! ይሄንን ነው የሚለን። መንገዱ ይችን ከወይኑ ግንድ ጋር የምታጣብቅበት የሚያደክመው መንገድ ይሄ ነው። ምን? ክርስቶስ እንደወደዳት መውደድ፣ የማይገባትን ቆሻሻነች በቃሉ አማካኝነት በውሃ አጥቦ በማንጻት ቀድሶ፣ ሃሌሉያ! የማይገባትን አስቸጋሪዋን፣ ኢሞሽናል ነንኛ፣ ስሜታዊ ነንኛ፣ እንደዚህ ደክሞ እኛን ከግንዱ ጋር ለማጣበቅ። እኔ በጣም አስቸጋሪ ሴት ነበርኩኝ። ሰሞኑን ብዙ ነገር አንዱ ማስቸግርበት መንገድ የነበረው ባለቤቴ እዛ በኋላ ተጋባን ማለት ነው። ከተጋባን በኋላ የተረጋችለት ተመለሰሱ ወደ ጌታ እና ጠዋት ሲነጋ ይሄ ትዳር አይሰራም እለዋለሁ። ሁለት ሃይማኖት ይዞ ይሄ ትዳር አይሰራም። ጠዋት ተነስቼ እሄዳለሁ፣ ኦርቶዶክስ ቤተክርስቲያን ሄዳለሁ፣ ከኔ ጋር ይሄዳል። እንመጣለን፣ ቁርስ እንበላለን፣ ተነስቶ ወደ ቤተክርስቲያን ወደ ረጃችን ይሄዳል። ያን ይሄዳለሁ ሲል ቤቱ ይቀጠላል ማለት ነው። አትሄድም፣ ይሄ ትዳር አይሰራም ብያለሁ። አይሰራም፣ ቤቱ ይቀጠላል። ይሰራልም አይለኝም፣ አይሰራምም አይለኝም። አቤት ትዕግስት፣ አቤት ፍቅር! እኔ ኢየሱስ ክርስቶስ እንደወደደኝ ያየሁት ባሌ ውስጥ ነው። እኔ ይሄ ክፍል እንዴት እንደሚገባኝ የፊት መጨማደድ
አንዳች እንከን ሳይገኝባት አለ ቆሻሻዬን አጥቦ። ወገኖች የማይገባኝ አሁን ብዙ ሰው የኔን አገልግሎት ያያል፣ ብዙ ሰው እኔን ሚዲያ ላይ ያያል፣ ግን አይደለም፣ በፍጹም እንደሱ አይደለም። አንድ ብዙ የደከመ ከወይኑ ግንድ ጋር ያገናኘኝ ሰው አለ። እኔ ጌታ ኢየሱስ ክርስቶስን አንድ ቀን ኢየሱስ ያድናል ብሎኝ አያውቅም። ነገር ግን ኢየሱስ ክርስቶስን በእውነት የሚኖር ሰው ነው። በትዕግስት፣ በፍቅር፣ በምህረት ጌታን እስካገኝ ድረስ ተጋብተን ስንተዋወቅ 2 ዓመት አለን። 5 ዓመት ሙሉ በስተት አንድ ቀን ይቅርታ ጠይቄው አላውቅም። ይቅርታ ደምል ማለትም እንዳለብኝ አላውቅም። እኔም ባጠፋ እሱም ቢያጠፋ ሁሉ ጊዜ ይቅርታ የሚጠይቀኝ እሱ ነው። ይቅርታ አድርጊልኝ ሁሉ ጊዜ። ለእኔም ላንቺም አይጠቅምም። አኮርፋለሁ። አቤት እዚህ ውስጥ የምታኮርፉ ወገኖች ተኖሩ ይሆን? በኢየሱስ ክርስቶስ ስም እግዚአብሔር ከእናንተ ላይ ያንሳ። ጨለማ፣ ቁራጭ ጨለማ ነው በቤት ውስጥ ቁራጭ ጨለማ። ጌታን አመሰግነዋለሁ። ገና 2 ልጅ እንደወለድን ነው ወደ ጌታ የመጣው፣ ትንንሾች ሆነው። ይህንን አስከፊ ባህሪዬን ልጆቼ ሳያዩ ሳኮርፍ፣ ስሳደብ፣ ሳመናጭቀው፣ ዲስሪስፔክት ሳደርገው ልጆቼ ሳያዩኝ አስመለጠኝ። ስጮህ ሳያዩኝ አስመለጠኝ። ጌታ አዳነኝ፣ አተረፈኝ እግዚአብሔር። አንድ የሚደክም፣ በትዕግስት የሚደክም፣ በፍቅር የሚደክም፣ በምህረት የሚደክም ወታደር ነው። የአየር ኃይል ሻለቃ፣ የተወደደ የተከበረ ሰው ሁሉ የሚወደው፣ እንዴት እንደሚወደድ ልነግራችሁ አልችልም። የመጣው ሰው አንድ ጊዜ በጣም ይገርመኛል። አስመራ ነበረ የነበረው፣ የሚኖረው አስመራ ነውና ኤርትራ ብዙ ቆይቷል አየር ኃይል ውስጥ ሆኖና በጣም ብዙ ወዳጆች አሉ። እና አንድ ዘመዴ እዛ አየር ኃይል ውስጥ የነበረ ነበርና እንዲህ ብዬ ጠየኩት፣ ገና ስንተዋወቅ ማለት ነው። እባክህን አንድ ጓደኛዬ እዛ አስመራ ያለ ሰው ሊያገባት ይፈልጋል እና ምን አይነት ሰው ነው ብዬ ልሰልለው ፈለግኩ ማለት ነው። ገና እየተደዋወለን ባለን ሰዓት አለኝ። ማን አለኝ? እከሊት አልኩትና አንዷን ጓደኛዬ ነገርኩት ለዛ ለዘመዴ። እምትያትን ልንገርሻል፣ ሎተሪ ደረሰሽ በያት አለኝ። ማለት እንደዚህ የሚወደድ ሰው ነው ይሄ። እኔ ዘመድ የበታች መኮንን ነው። ምንም ታውቂያለሽ፣ ስራው ቴኒስ ሜዳ እቤቱ፣ በቃ በዚህ ነው የሚታወቀው። እንዲህ አይነት ሰው ነው ብሎ አለኝ። ማለት እንደዚህ የሚወደድ በጣም የተወደደ ሰው ነው። በጣም ያንን ፍቅር፣ ያንን አክብሮት እኔ ጋር ያየው፣ ያንን አክብሮት እኔ ጋር ያየው። አንድም ቀን ዲማንድ አድርጎት አያውቅም። የሚሰጠውን እንጂ የሚቀበለውን አያየው። ድርሻውን የሚወጣ ነው። ልክ ቤተክርስቲያን ሄዳለሁ ብሎ በወጣ ጊዜ ብሎ ሲነሳ መኪና ፈልጋለሁ እላለሁ። መኪና ናት ያለችን፣ መኪና ፈልጋለሁ እላለሁ። ቤንዚን ሞልቶ መኪናውን አሳጥቦ ይኸውልሽ ይለኛል። እኔ ነኝ መጥቼ ፒክ ማድረግ እለዋለሁ። በራፍ ላይ ሄድና እቸች ወረቀት እጠቀልልና ሲጋራ እንደሚያጨስ እንደዚህ ብዬ ቆማለሁ። አንዳቸውም አይተውኛል። በኋላ ስሰማ ማለት ነው። አንድ የምጠይቀው ነገር የሚያጣላውን ምንም የሚያጋጨን ነገር አጣለሁ ማለት ነው። ስለዚህ አኮርፋለሁ የሚያጋጨን ነገር ስለሚጠፋ ወገኖቼ ማለት ነው። አጥቦ ጉድፍ ወይም የፊት መጨማደድ የሚያስጠላ ነገር ሳይኖራቸው አማካይነት አጥቦ በማንሳት እንድትቀደስ እኔ በጌታ ፊት እላለሁኝ። አንድ ቀን ጌታ ፊት ስንቆም አምናለሁኝ ባለቤቴን ጌታ ክራውን ሲያደርገው አያለሁ እላለሁ። ዛሬ እግዚአብሔር እዚህ ጋር እኔ እንድቆም ያቆመኝ ሰው ነው። አይናገርም፣ ብዙ ይኖራል፣ ህይወትን ይኖራል። ድካም አለው፣ በጣም ያደክማል። የወይን ስራ ያደክማል፣ ከግንዱ ጋር ማጣበቅ ያደክማል። ግን ያድክም እንጂ ፍሬ ያለው የምታፈራ ወይን ናት። ዛሬ
ወንድሞች፣ ዛሬ ባሎች የምታፈራ ወይን ትፈልጋላችሁ? በቤታችሁ ድከሙ፣ ድከሙ፣ በፍቅር ድከሙ፣ በምህረት ድከሙ፣ በፍቅር ድከሙ። ይህንን ነው የሚል። ብዙ የተገረዘ ብዙ ያፈራል፣ ብዙ ያልተገረዘ ቅጠል ነው። ቅጠል ደግሞ ለጊዜው ነው፣ ይደርቃል፣ ይጠወልጋል። ብዙ የሚበላሸው ለዚህ ነው የሚፈራረሰው። ለዚህ ነው ተገርዞ የሚያፈራ ወይን ስንት ዓመት? ከ50 ዓመት እስከ 100 ዓመት በላይ ያፈራል፣ እየተገረዘ የሚያፈራው። ስለዚህ በእልፍኝ ውስጥ እንደሚያፈራ ወይን ሚስት ብዙ ከልቲቬሽን ስራ ይጠይቃል። በጣሊያንኛ ቃሉን ባውቀው ደስ ይለኝ ነበር። ክብር ለእግዚአብሔር። የወይራ ቡቃያ ይላል። የወይራ ልጆችን የወይራ ቡቃያ ናቸው። ወይራ ሲተከል ስራ አለው፣ ድካም አለው። ልጅ ማሳደግ በመጀመሪያ አልተናገርኩም፣ ግን አጥብቆ ግን ስሩን ስር አፈር ውስጥ ስር ያለ ስር እንትን እንዳይውዝ ስር እንዳይኖር ስር የሆነ እንደሆነ ምንድን ነው የሚያደርገው? ስር ካለው ምን እንደሚሆን ታውቃላችሁ? ስር ያለበት አፈሩ ላይ ስሮች እነዚህ ስትቆፍሩ ስር ካለ አንድ ነገር ይሆናል። ምንድን ነው የሚሆነው? ውሃ ይስባል። ስለዚህ ውሃ ካገኘ ስሩ ያድጋል ማለት ነው። አረም ይይዘዋል። ስለዚህ መጀመሪያ እራሱ አፈሩ ላይ ያለውን አፈር ውስጥ ያለውን አረም ነው የሚነቀለው። ንጹህ አፈር መሆን አለበት። ምን የወይራ ፍሬ፣ የወይራ ዘር፣ የወይራ ግንድ ለመትከል እሱ ነው። ንጹህ መሬት መሆን አለበት። ከብዙ አረም ንጹህ መሆን አለበት ማለት ነው። ቤቱን ያነጻል። ልጆች ከመውለዱ በፊት አረሙን ያነጻል። ለልጆቻችን እንጠነቀቃለን። ስንነጋገር እንጠነቀቃለን። መሬቱ ንጹህ ነው ስንነጋገር። አቤት 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 ወገኖቼ፣ እኛ ልጆች ካውንስል እናደርጋለን። እንዴት እንደሚመለከቱን እንዴት እንደሚያዩን እንዲህ እንላቸዋለን። እስቲ ማን ነው እናንተ ቤት ይቅርታ የሚጠይቀው? አባቴ እናትህ ስል አባቴ ኖ ኖ ኖ ኖ ኖ አባቴ ይቅርታ ሲጠይቅ አይቻላቅም ይላሉ። እናቴ ይቅርታ አትጠይቃም ጠይቃቻ የሚሉን ብዙ ናቸው። ይቅርታ አረም ነው ወገኖች፣ አረም። እኛ ውስጥ ያላዩትን አሁን ልጆቻችን አንተ እህትን ይቅርታ በል እንላለን። ባለቤቴ እንዳልኳችሁ ብዙ አይናገርም። ሲናገር ግን እንዲህ ይላል፣ የምትናገሩትን ኑሩ፣ የምትኖሩትን ተናገሩ ይላል። ልጆቻችን የምንናገረውን ስንኖረው ያዩ እንዲያዩ ይፈልጋሉ። ይቅርታ ጠይቅ ብለን ወንድምህን ባለቤቴን ስጠይቅ አይቻልም። ባለቤቴ እኔን ሲጠይቅ አይቷል። እሱ ማለት ነው አረም። አንዱ አረም እሱ ነው። ከንግግራችን የሚወጣው አረም ለልጆች ማሳደጊያ ንጹህ ይሆናል። ድካም አለው፣ ያደክማል። ምን አይነት ራስን መግዛት ይጠብቃል መሰላችሁ? ትግል ይጠይቃል። በጣም ትግል ይጠይቃል። ከአረም ነፃ አድርጎ ነው። ከዛ በኋላ ድምድም ተደርጎ መመታት አለበት። መሬቱ መደምደም አለበት። ምን አየር እንዳያገባ። አሁን መሬት አንዳንድ ጊዜ እንዲህ ሲቀጠቀጥ አይታችኋል። አየር እንዳይገባ ነው። ኪስ ውስጥ እዛ የሚተከልበት ቦታ አየር እንዳይገባ ነው። አየር የሚገባበት ኪስ እንዳይኖር። ለአንድ ችግኝ ሲተከል በአንድ ጊዜ እስከ 50 ሊትር ውሃ ይፈልጋል አንድ ችግኝ። አቤት 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 የሚያስፈልገው ውሃ ማጠጣት ያደክማል በጣም። ዋናው አረም እንዳይኖረው ነው። ሁለተኛ ብዙ ውሃ ይፈልጋል የወይራ ችግኝ።
በጣም ምክንያቱም ውሃ እንዳይሻማ ለማድረግ ነው፣ ፍራሚያ ለማድረግ ባጠገቡ ሌላ ያለው እንዳይሻማ ግንድ ተተክሏል አይደለም? አንዱ አንዱን እንዳይሻማ እያንዳንዱ ቢያንስ 50 ሊትር ውሃ ይፈልጋል። 50 ሊትር ውሃ። ዋናው አረም እንዳይኖረው ነው፣ የሚጠጣውን ውሃ እንዳይሻማው። አረሙ ያለ እንደሆነ ውሃውን ይሻማዋል። ስለዚህ ይህንን ውሃ 50 ሊትር ውሃውን እንዳይሻማው ንጹህ ውሃ እንዲጠጣ፣ ወይራው እንዲጠጣ አረሙ የሚነቀልበት እሱ ነው። አረም ለካ ያድጋል። አረም ያድጋል። አንድ ጊዜ በጣም አይረሳኝም። አንዲት ልጅ መጣች እና አግብታለች። አገባችና በቃ ችግር ተፈጠረና ለካውንስሊንግ መታ ነው። እኔ ምን ላድርግ አለች። እኔ ዘራችን ነው አለች። አባቴ በጣም ይቆጣል፣ እኔም በጣም እቆጣለሁ አለች። አልኳት በቃ ዘራችን ነው አለች። ምን ማለት ነው ዘራችን አለች። በቃ ይቆጣል፣ እኔ ተቆጪ ነኝ፣ እንደ አባቴ ነኝ አለች። ኦሬዲ ምን አድርገዋለች? ተቀብለዋለች። አንዳንድ ጊዜ እንደውም ማለች ልክ አባት የሚናገረውን ቃል ሁሉ ስናገር አገኘዋለሁ አለች። አያችሁ አረም እንዴት እንደሚያድግ። ይጠጣና ውሃውን ጠጥቶ ያድጋል። ለካ አድጎ የት ሄደ? እቤቷ ሄደ። ካደገችበት ቤት ወጥቶ ሄደ። ስንት ሰው በባክግራውንዱ ባደገበት ህይወት ነው ትዳሩ የሚበጠበጥ። ሰው የባክግራውንዱ ውጤት ነው፣ ያደገበት ውጤት ነው። ተቆጪ አባት ያሳደገው ሰው ተቆጪ ልጆች ነው የሚያፈራው። የሚራገም ሰው ተራጋሚ ነው። ተራጋሚ ነው። ይሄን ነው የወይራ ፍሬ ለማግኘት ወገኖቼ፣ ይሄ ነው ቡቃያ። የወይራ ፍሬ ለማግኘት በአመት አንድ ጊዜ አይደለም የሚታረመው፣ 4 ጊዜ ነው ወይራ የሚታረመው። ነው ብቅ ሲሉ እንደዚህ ሆኖ የወጣው እድሜው ስንት ነው? የራፍሬ እድሜ 500 ልጆች ብዙ ስራ አለ። ይህ ማለት የልጅ ልጅ 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 ላይ ያልፋል ማለት ነው። ይህንን ነው የልጅ ልጅህን ታያለህ የሚለው፣ ትባረካለህ የሚለው። ይህንን በዚህ ላይ እየደከመ ነው፣ በዚህ ላይ ያፈረ ነው። የሚባረካት የሚባረክ ስለዚህ ደክመህ ነው የምታገኘው። ከደከምክ ነው ይሄን በረከት የምታየው ማለት ነው። እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። እንዴት? እንደዚህ ሲሰራ ይባረካል። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ከጽዮን ይባርከዋል። ከከበረበት ከእግዚአብሔር ዙፋን በረከት ይወጣለን። በህይወት ዘመኑ ደግሞ የኢየሩሳሌምን መልካምነት ያያል። የልጅ ልጅ ያያል። ሰላም ይመኝ። ከእግዚአብሔር ጋር የህይወት ጎዳናው እስከ መጨረሻው ይሄዳል ማለት ነው። በህይወት መንገዱ ይለካል ማለት ነው። የሰው የህይወቱ መለኪያ መንገዱ ነው ወገኖች። በህይወት ዘመን የሚሄደው መንገዱ ነው ይላል። ምን ማለት ነው? አካሄዱን ከእግዚአብሔር ጋር አደረገ ማለት ላይፍ ስታይል ነው። ላይፍ ስታይላችሁ ምን አይነት ነው? ከእግዚአብሔር ጋር ነው አካሄዳችሁ? መንገዱ ይላላ። በእግዚአብሔር መንገድ የሚሄዱ ማለት አካሄዳቸውን ከእግዚአብሔር ጋር ያደረጉ ማለት ነው። ምልክት አላቸው። ምልክታቸው ምንድን ነው? ጻድቅ ከበደል የራቀ ሰው ነበረ፣ አካሄዱ ከእግዚአብሔር ጋር አደረገ ይላል። ከበደል የራቀ ነው፣ ጻድቅ ነው። መንገዱ ይታወቃል። በቃ የእግዚአብሔርን የሚፈራ ሰው ጻድቅ ነው እና ምን ከበደል የራቀ ነው። ኖህ የተለካው በመንገዱ ነው፣ በህይወት አካሄዱ ነው። ክብር ለእግዚአብሔር ይሁን። ቤቱን በእግዚአብሔር መመሪያ ያስተዳድራል። የምታፈራ ወይን ነች። በቃ የምታፈራ ወይን ነች። ክብር ለእግዚአብሔር ይሁን። የሚያፈራ ወይን ክርስቶስ ቤተክርስቲያንን በወደደበት ልክ ሚስቱን የሚወድ ፍቅር ታውቃለች። በዚህ ፍቅር የምትወደድ ሴት ታውቃለች። እኔ ጋር በጣም ብዙ ባሎች ብዙ ሚስቶች ይመጣሉ።
የምትወደድ ሚስት አውቃለሁ፣ ፍሬዋን አየዋለሁ። ባሏ የሚወዳትና የደከመባት ሴት በጣም አውቃለሁ። ፍሬ አላት፣ ፍሬ አላት። የተንጀረገገ ፍሬ አያለሁ። ያልደከመባት ደግሞ ደካማ ሴት አያለሁ። ሚስት ያንተ ፍሬ ናት። ሚስት ያንተ ፍሬ ናት። ድካሟን ታያለህ። በድካሟ የምትገኝ አንተ ነህ። የምትደክምባት በእሷ ድካም ጎን የምትቆም አንተ ነህ። ከድካሟ የምታወጣት አንተ ነህ። ይህንን ነው የሚለው። ክብር ለእግዚአብሔር ይሁን። ወገኖቼ ጌታ የተባረከ ይሁን። የድካምን ፍሬ ትበላለህ፣ መልካም ይሆንለታል። ዛሬ የድካማችሁን ፍሬ መብላት ትፈልጋላችሁ? ያደክማል፣ ትዳር ያደክማል፣ ቤተሰብ ያደክማል። ግን ምን አለው? ዘላቂ ነው፣ ዘላለማዊ ነው። የነዚህ የፍሬ ዓመታት አይገርማችሁ? የወይራ ቡቃያው 500 ዓመት፣ የወይኑ ፍሬ 100 ዓመት ድረስ አይደንቅም? እኔ ተወልጄ አግብቼ እስከወጣ ድረስ ቤታችን የወይኑ ፍሬ ነው የሚባለው። በጣም የሚገርማችሁ ወይን ሲያፈራ ለጎረቤት ሁሉ እየተቆረጠ 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 ለጎረቤት ይታደላል። ከዛ በኋላ ነው አትክልተኛ መጥቶ ከግቢያችን አትክልት የሚሸጡ ሰዎች መጥተው እየመዘኑ ገዝተው የሚሄዱት። መጀመሪያ ግን ለጎረቤቶች ለጓደኞቻችን ሁሉ ይታደላል። ምን ትላለች? መጀመሪያ ብቅ የሚለው የምስራች ነው ትላለች። የምስራች ለሰው ሁሉ ይሰጣል ትላለች እናቴ። በጣም የድካም ፍሬ ይበላል፣ ለሰው ይተርፋል። ታዲያ የ100 ዓመት ፍሬ የ500 ዓመት ፍሬ ለራስ ብቻ ነው አይደለም፣ የትውልድ ነው፣ የትውልድ በረከት ነው። አንድ አባት የሚሰራው የዘመናት የትውልድ አባት ነው። የ500 ዓመት ፍሬ እጅ ላይ አለ። የ100 ዓመት የሚስት ፍሬ እጅ ላይ አለ። እኔ አሁን ብዙ ሰው ሳገለግል ያያል፣ ግን የአንድ ሰው ፍሬ ነኝ። የአንድ ሰው በቃ በእኔ ብቻ እለዋለሁ። በእኔ ብቻ እግዚአብሔር ፊት አንድ ቀን እናያለን። ወዳጆቻችን ሁሉ ያያሉ። አንተ ስደረግልህ እለዋለሁ። ወገኖች ዛሬ አነበዋለሁ። የመጨረሻውን ቃል አነብና ፓስተር ይጸልይልናል። አንድ ቃል ይላል 127 ላይ እግዚአብሔር ቤትን ካሰራ ሰራተኞች በከንቱ ይደክማሉ። በከንቱ አትድከሙ። እግዚአብሔር ቤታችሁን እንዲሰራላችሁ እንደ ቃሉ በመንገዱ ሂዱ። እኔ በጣም የሚያሳዝነኝ ሰው ልንገራችሁ፣ ክርስቲያን ሆኖ በከንቱ የሚደክም ሰው፣ አቤት ለምድር የሚደክም ሰው፣ እግዚአብሔር ቤቱን የማይሰራለት ሰው፣ ከወይኑ ፍሬ የማይበላ ሰው፣ የወይራ ፍሬ የሌለው ሰው ያሳዝነኛል። ወይኑ ተተክሎ ቅጠል ብቻ የሆነ ጥውልግ ብሎ ቅጠሉ እርግፍ ሲል ታዩታለህ። ዛሬ እግዚአብሔር የቅዱሳንን ቤት እንዲታደግ ዛሬ ይችን ቤተክርስቲያን ኢትዮጵያውያንን ኤርትራውያንን በዚች በሚላኑ ያለችውን ቤተክርስቲያን እግዚአብሔር እንዲታደግ እንጸልያለን ወገኖች። በቃ የዚህ በረከት ባለቤት እግዚአብሔር እንዲያደርጋል። እኔ የዚህ በረከት ትርፍ ነኝ። በዚህ ውስጥ እየመጣሁኝ ነኝ። ደስ ይለኛል። 4 ልጆች ወልደናል። 4ቱም አግብተዋል። 4ቱም 8 የልጅ ልጆች አለ። 4ቱም በጌታ ናቸው። 4ቱም ጌታን ይወዳሉ። ጌታን የሚወዱ ደግሞ የልጅ ልጆች አሳየን። የሚያገለግሉ ልጆች አሳየኝ። የልጅ ልጆቻችን ሲያገለግሉ እንዴት ደስ ይለኛል። እኔ አንዳንድ ጊዜ እነሱ የሚያመልኩበት ቀን የማገለግል ቀን ወይኔ ጌታ ሆይ በልጅ ልጆቼ ሲያገለግሉ እሱ ሙዚቃ ይጫወታል፣ ያችኛዋ ታመልካለች። ወይ ናዝሬቱ ኢየሱስ ይሄንን በረከት አበላኸኝ። ክብር ለእግዚአብሔር። በረከት ትፈልጋላችሁ? መንገዱ አንድ ነው። አነባዋለሁኝ የእግዚአብሔርን ቃል። እግዚአብሔርን የሚፈሩት ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። ጌታ የተባረከ ይሁን። ፓስተር ለጌ ላንተ ልስጥህ፣ እጸልይልናለሁ።